ሰላም አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነው? ቆይታ እንዴት ነበር? ሁሉ አማን፣ ሁሉ ሰላም። ላይክ እና ሼር ሰብስክራይብ እንዳይረሳ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ዛሬ ደግሞ ስለ ዝንጅብል ጥቅምና ጉዳት አብረን እናወራለን። እዚህ ጋር ያለው እንደምታዩት ፍሬሽ ዝንጅብል ነው። በሀገራችንም አለ፣ እዚህም ሀገር ሞልቷል። ሶስቱ ደግሞ ብዙ ጊዜ እንንቀዋለን። ለምን ይመስላችኋል የምንነቀው? እየመለጥኩ ነው የምናወራው ማለት ነው። ዛሬ ሁለት ባንድ ይቅርታ ግን እና ጋይስ ማለት ነው። ዝንጅብል መናቅ ስላችሁ መጥፎ ነገር ሆኖ ሳይሆን የሆነ የማቃጠል ባህሪ ነገር የሆነ የማቃጠል ሁኔታ ስላለው ለእኛ ትንሽ ይከብድናል። እኔ በተለይ በቃ አልደፍረውም እንላችሁ አልደፍረውም በጨራሽ ማለት ነው። እና ዝንጅብል በጣም ለብዙ ነገር ጥቅም አለው። ለብዙ በሽታ ማለት ተጠቀሙት። በተለይ ደግሞ ጉፋን እንደኔ ላስቸግራችሁ ጋይስ፣ ወይኔ እኔ ጭራሽ ምንም በቃ ምንም ሊለቀኝ አልቻለም ምንም። ስለዚህ ምን አደረኩ መሰላችሁ? ወላሂ አዚም ማለት ነው። አሁን ይሄ አዲስ ነው የተገዛው፣ ዛሬ የተገዛው ማለት ነው። ማታ በሉት በቃ ማታ ሌሊት ላይ ሰዓቱ ከተቀየረ ከ12 ሰዓት በኋላ የተገዛውና ያው አሁን ወደ 10 አካባቢ ነው። አሁን ቅድም ዙሁር ላይ ቁርስ በላሁና ማለት ነው። እችን የምታህል እንደዚህ ቁርጥ አረኩና በታለ ቢላው እንትን ይዘጋብኛል መሰለኝ። እችን የምታህል ቆረጥኩና አላመጥኩበት ብቻውን እንዲሁ እንዳለ ማለት ነው ፍሬሹ። ከዛ በቃ አልቻልኩትም ልሞት። ወይኔ በቃ ልሞት ደረስኩኝ። ልሞት ግን በቃ ቆንጆ ነው። ቆንጆ ሆኖ ምንድነው የሆነ በቃ ይከነክነኝ ነበር ጉሮሮ አካባቢ ምናምን ነገር፣ እሱ ራሱ ቀነሰልኝ። ድምፄን አንዳንድ ጊዜ ይዘኝ ነበር፣ እሱ ራሱ ቀነሰልኝ ምናምን ነገርና ዝንጅብል በጣም ጥቅም አለው። ብዙ ጊዜ ሲሉ ሰማለሁ እና አንዳንድ ቤቶቼ ደግሞ ለክብደት መቀነሻ ትጠቀሙታላችሁ። እሱና ከሙን ምናምን ያደረጋችሁ እሱ ሌሞን ምናምን ጋር ማለት ነው። እና የምር ራሳችሁን አትጉዱ ነው አትጉዱ። አማርኛ ራሱ እየጠፋብኝ እና ራሳችሁን አትጉዱ። ባለፈው በሰራሁት ቪዲዮ ክብደት መቀነስ ከፈለጋችሁ ነግሬያችኋለሁ። እንደዚህ መጠጣት አይጠበቅባችሁም ሀቢብቲ። ከውስጥም ከውጭም ተቃጥለሽ እንዴት ይሆናል ነው ህይወት እንዴት ነው የሚኖረው? ጨጓራሽ ተቃጥሎ ውዴቴ፣ በሱ ተቃጥለሽ፣ ባረዶች ተቃጥለሽ፣ ለምን ተቃጥለሽ ወይ እንዴት ትተርፊያለሽ ውዴ? ይቅርብሽ። እኔ የተሰጠሁት ሀሳብ ምርጥ ነው። እሱም በቀን አንድ ጊዜ ብቻ እየበላሽ ወር ቢያንስ ወደ 10 ምናምን ኪሎ ነው የምትወርዱት። ወደ 10 ምናምን ኪሎ ከ10 በታች እንኳን አይደለም። በጣም ነው የምትቀንሱት። ሀተ አልቀነስኩም ብላችሁ ካላችሁ 10 ኪሎ ይቀንሳል። በቃ እኔማ መቀነስ አልችልም፣ የኔ ክብደት በጭራሽ ሊቀንስ አይችልም የምትሉት ከሆነ ማለት ነው በቀን አንድ ጊዜ እየበላችሁ ሞክሩት። በጣም ነው ኪሎ የሚወርደው። በተለይ ደግሞ ደማችሁ ፕላስ ሆናችሁ የእናንተ ሲጨምር ራሱ ቶሎ ነው የሚጨምረው፣ ሲቀንስ ራሱ ቶሎ ነው የሚቀንሰው። ቢያንስ በቀን 2 ኪሎ 3 ኪሎ ነው የሚቀንሰው በአንድ ቀን። ግን የሚጀምረው እንዴት ነው? ዛሬ ብቻ ሳበሉ ሁላችሁ አንድ ጊዜ ስለበላችሁ ለነገ ይቀንሳል ማለት አይደለም። ከ3 ቀን በኋላ በተከታታይ 3 ቀን አንዳንድ ወቅት ምሳ ወይ ራት አንድ ጊዜ ከበላሽ በኋላ ከዛ በአራተኛ እና በአምስተኛው ቀን ቼክ አድርጉ። ግን ይሄንን ከመሞከርሽ በፊት መጀመሪያ ቼክ አድርጉ ስንት ኪሎ እንደሆንሽ። ከዛ ከአራተኛ ቀን በኋላ ደግሞ ቼክ ስታደርጊው ምን ያክል እንደቀነሽ ታይዋለሽ፣ ታዘብኛለሽ። እኔ አልዋሽም እና ሞክሩት። በዚህ ይሄን እየጠጣሽ አትቃጠይ።
ኑሮ የሚያቃጥልሽ በቃሽ እህቴ። ስንቱ አቃጥሎኝ እዚህ መዲያ ጭንቅላቴ ላይ ወጣ ታቃጥለኛለች። ደግሞ እንደዚህ ልቃጣ እቺ ቅድም ራሱ ጉፋኑ ሲያስቸግረኝ ነው የበላሁት። ጉፋኑ ሲያስቸግረኝ በላሁትና ማለት ነው ትንሽ አለማመጥኩና የምር አልቻልኩም። ወተት ባይኖር እዚህ ቤት አላድርም ነበር ዛሬ። ያ አላህ አቃጣጠሉ ግን በጣም ነው የሚያቃጥለው ጋይስ፣ በጣም ነው የሚያቃጥለው። ወይኔ ምንድን ነው ደግሞ የተበላሸ ነገር ነው እንዲያመጡት? ብር ከወጣ ይቀር በዲህና ነገር አይገዙም እንዴ? በፈቃው አለቀ ተበላሽቶ። ደግሞ ዝንጅብል ውድ ነው ጋይስ። እንደ አዲስ ሴቶች እኮ ያቃጥለኛል ትሉ ይሆናል እኮ እጅ ራሱ ምናምን ትሉ ይሆናል። ማንም ያዘጋጅልሽ እናንተ አሁን ወጥ ስትሰሩ ቀይ ወጥም ሆነ ዶሮ ወጥም ሆነ ዝንጅብል ማንኛውም ቦታ ላይ ይገባል። ነጭ ሽንኩርት እነሱ እንደው ማለት ነው። እሱ ማንም ያዘጋጅላችሁ በአላህ አንድ ማራጭ ሆናችሁ ሴቶች ማለት ነው። እኔ ራሱ እድሜና ጤና የሰጣት እህቴ ናት የምታዘጋጀው። ግን ብዙ ጊዜ ቀድማኝ የምትወጣው እሷ ስለሆነች እኔ በኋላ መጣ እሷ መጀመሪያ ስለምትወጣ ቤት ስለምትር ማለት ነው። ወይ ብዙ ጊዜ እሷ ቤት ስለምትወጣ እሷ አዘጋጅና ጨርሳለች። ማን ነው ትጠብቀኛለች፣ እኔ ጨርሳለሁ። እኔ ጨርሼ ነው ወዲህ ስለማጣ ጨርስባታል። ግን ማዘጋጀቱ ጠፍቶኝ ወይ ደግሞ ድክመት ስንፍነት ምናምን ሳይሆን ያው ታላቅ እህት እንደ እናት ናት ይባል የለ እዛ ትችው እሷ እያለች ብዬ አረቤት። ግን እንደ አንዶቻችሁ ግን ማሻአላህ አረብ ቤት ቆይታችሁ ቢያንስ 2 ዓመት ምናምን የሰራችሁ አረቦቹ ቤት ታዘጋጃላችሁ። ብዙ ልጆች ሲያዘጋጁ ያለው እንደዚህ ነጭ ሽንኩርትና ዝንጅብል እንደገና ደግሞ ሚጥሚጣ ዲል በርበሬ ዲል ሀተ ዶሮ ወጥ ራሱ ሰርተው ሲሄዱ አይቻሉ። ዳቦና በስቡሳ ምናምንም አፎሩም ከሌላቸው ቤታቸው ጋግረው ወይ ደግሞ አዘጋጅተው ነው የሚሄዱት ከሚገዙ ማለት ነው። እኔ ይገርመኛል። በጣም ጎበዝ ናቸው። አደንቃችኋለሁ። ማለት ምን ያክል ከቤታችሁ ውዴታ ጋር ቢሆን ነው ቤታችሁ ምን ያክል ብትወዱ ነው እንደዚህ አድርጋችሁ ይዛችሁ የምትሄዱት። ጎበዝ ናቸው። እኔ ግን ልጆቼ በቃ ጭንቅላቴን በጥብጠውት በሰላም ሂጄ ሰላም ፊት ካሳዩዋቸው ቤት ሂጄ ማለት ነው ለኔ በቂ ነው። እውነት ለመናገር የልጅ ቤት እኮ በቃ ወላሂ ልጅ ቤት ምን ሰራ እናት ቤት መስራት ይሻላል ልጅ ቤት ከመስራት። ምክንያቱም እናት ቤት ምንድነው ስራ ነው የሚበዛባችሁ፣ ስራ በቃ ይበዛባችኋል፣ የታወቀ ነው። እናት ቤት ማለት ነው። ልጅ ቤት ግን እርፈት የሌለው ስራ ማለት ልጅ ቤት ነው። ምንም እርፈት የሌለው ስራ እና ይርመኛል። በቃ አንተ ስራውን ስራ የለም ቻላህ ይሄንን ነው የናርገው እንጂ አልሐምዱሊላህ ለኩል ያል ይባላል። ሌላ እና ያዘጋጃችሁ እሺ እኔ ወዶች በርበሬ አሁንማ ማሻአላ በርበሬ ሳይቀር እየተዘጋጀ እዛ ሀገር እንደ ሀገራችን በርበሬው ሽሮ እየተዘጋጀ ነው። ግን እኔ የምለው ወይት ነው የምታስፈጩት? ግን በርበሬው ሽሮና በርበሬውን እውነት በዚህ በስንዴ ላይ ነው የምትጠቀሙት ወይስ የራሱ በርበሬና ሽሮ ማስፈጫ አለው? ጋይስ ሳውዲ ያላችሁ በተለይ መካነ ጅዳ ያላችሁ እስኪ ንገሩኝ። በርበሬውን በበርበሬ ላይ ነው የምታስፈጩት ወይስ በነጭ ዱቄት ላይ ነው? በትህትና ነው የጠየኩት። ማለት እዚህ ሀገር አይታወቅም ብዬ ነው የሆነ ማማሻ ነገር ይዛችሁ የምትሄዱት? እስኪ በስልክ የተደወለ እኔ ቪዲዮ ስቀርጽ ነው ሱብሃንአላህ ሰዎቹ ትዝ የሚላቸው የኔ ስልክ እና ጋይስ እየተጠቀማችሁ
በርበሬና ሽሮ ግን መግዛት ነው ስልችት ብሎኛል። እድሜ ጤና ይስጠኝና ኢንሻአላህ በቤቴ ነው የማዘጋጀው። ቴት አባቱ ዛሬ ንቃቤ ሆኗል። ብስበው እንዴ ወዲ ላይ የተሰበሰበን ቢያለ እኮ አላሳየኝም። ይሄን እንደዚህ መለስ የሚለው ምን መልበስ ይሻላል መሰለኝ። ጋይስ አይ ዝንጅብል ሀገራችን በወት ሀገር ነው የሚበቅለው ጋይስ። አድራሻው የት ነው? የምርቱ ሀገር የዝንጅብል ምርት ማለት ነው። ዝንጅብል የት ሀገር ነው የሚበቅለው? ሀገራችን ኢትዮጵያ ውስጥ ነው ያልኩት። ከኢትዮጵያ ውጭ አላልኩም። ዛሬ ዩቲዩብ ቻናል ቢዘጋ ተጠያቂ የማደርገው እናንተን ነው። ምክንያቱም ቢላዋ አንዴ ቲክቶክ ሆነ አይወድም። እኔ ደግሞ ግዴታ ማለት መምለጥ አለብኝ። የኔ ሰዎች ዙረት ይወዳሉ። በቃ ልንዞር ስለሆነ ይበላሻል። እናድራለን የምንዞርበት ቦታና እንዴት ተዘጋጅቶ መቀመጥ አለበት። ለዛ ሲባል ማለት ነው። ወይኔ ግን እኔ እችን አዘጋጀው ብዬ አላለም። እኛ የምንጠቀመው ለቡና በገህዋ አረቢ ማለት ነው። በዝንጅብል ነው የምወዱት እና እችን አዘጋጀው ብዬ አላለም የማወራው። ግን 3-4 ካርቶን የምታዘጋጁ ልጆች ያላችሁ አረብ ቤት ማለት ነው። በጣም ትልቅ ጀማ ያላችሁ ወይ ደግሞ መዲያማችሁ ለእናቷ ለእህቶቿ ምናምን ማከፋፈል ከፈለገ እንደዚህ እናንተ ማለት ነው። እንዴት ነው ግን ቁጭ ብላችሁ ስትመጡ ነው የምታመሹታል። ይሄ እኮ 1 ኪሎ ነው ምናምን 1 ኪሎ ግን ደስ የሚለው ከነ እንትኑ ሲሆን ነበረ ከነ በጣም ምልጥ ሳይል ከነ ቆዳው ማለት ነው። እንዴት ነው በደንብ ጥጥብ አድርጋችሁ ምናምን ነገር ቆዳው በጣም ሳይመለጥ አሪፍ ነው ይመስለኛል። ሲሉም ሰምቻለሁ። አስለን ጣዕሙ እንደዛ ነው ብለዋል። የሆነ ቪታሚንነቱ ማለት ነው አይሄድም። ግን እንደዚህ ምልጥልጥ ካደረግነው ይሄዳል። እውነት ነው ውሸት ነው? አሁን መላልጠን ጨርሰናል። አንድ ፍሬ ነው የቀረኝ። ያልጫ ከጨረስኩ ምናምን ፈጭና ያው ወደ ቦታ ይገባል ማለት ነው። ልጆችን በእነሱ ዛሬ ያደራቸውን ተኝተዋል። ቢያንስ 1 ሰዓት እንኳን እረፍት ካገኙ በጣም ጥሩ ነው። ልጆቼ ስል ደግሞ እናንተ ጋይስ የአረቦቹ ልጆች ነው። እሺ እኔ ጋር ስለተለማመድን ምናምን ቆየ። እናንተ ምን እየሰራችሁ ነው? የኔ ቪዲዮ የምታዩት እስኪ ኮሜንት ላይ ሀሳብ 3000 አስገቡ ብላችሁ እምቢ አላችሁ አይደለም? እኔ መዲያም ቅመም እህታችሁ አይደለም? እህታችሁ አይደለሁም? ለምን አታበረታቱኝ? አሁን ሌላ አሁን ከኢትዮጵያ ሆነ በቃ አበረታቱኝ ምናምን ብሎ እንደዚህ ቤት ካሜራው እንደዚህ ቢያደርገው ላይክ፣ ሼር፣ ሰብስክራይብ ይበዛል። ምክንያቱም ዘመኑና ጊዜው የሚወደው እንደዚህ አይነት ስለሆነ ማለት ነው። እና አበረታቱኝ። ይሄ ሌላው ይቀር 3000 እንኳን አስገቡኝ እና ወዶቼ በቃና ለዛሬ ቀጣይ ኢንሻአላህ ባላ ፈቃድ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለሁ። ዝንጅብላችንም ይሄን ይመስላል። ተመለጠ። አሁን ተጣጥቦ ምናምን ነገር ይፈጭና ከተፈጨ በኋላ እንግዲህ ጉዳዩ ፍሬዘር ይገባል። አላቃ ይሄን ይመስላል። አልሐምዱሊላህ ይታያል። 1 ኪሎ ነው ይሄ እንግዲህ እናንተ ሊዋላ ማለት ነው።
እና ማይክ ራሱ የሚሰማ አይሰማ አላውቅም ድምጽ ዛሬ እና ልጆችም ተነሱ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳረሳ። በቀጣይ በሌላ ቪዲዮ እንገናኛለን ኢንሻአላህ። ቀጣይ ደግሞ ቆንጆ ቆንጆ ነገር ይዤ እመጣለሁ ብዬ ተስፋ አደርጋለሁ። እንዴት ነው እንደዚህ ላድርግላችሁ ዛሬ። ባይ ባይ።